ልባርካችሁ። በዚህ 3 ቀን ውስጥ ይሄ ቃል በህይወታችሁ ይፈጸም አሜን እያላችሁ መልእክቴን ሼር አድርጉልኝ። ኢዮብ ሲናገር መስማትንስ በጆሮ መስማት ሰምቼ ነበር፣ አሁን ግን ዓይኔ አየችህ እንዳለ ድምጽ ብቻ የነበረ አካል ያልደረሰ በትንቢት የሰማችሁት በእግዚአብሔር ቃል የሰማችሁት ራሱ እግዚአብሔር በድምጽ የነገራችሁ እሱ ነገር ዘግይቶ ልባችሁን አውርዶት ረስታችሁት ቢሆን እንኳን በጌታ በኢየሱስ ስም በዚህ 3 ቀን ውስጥ አካል ለብሶ ዓይኖቻችሁ ይመልከቱት። በጌታ በኢየሱስ ስም የተበላሸ የደረቀ ጣዕም የሌለው ውበት የሌለው የትኛው ነገራችሁ በዚህ 3 ቀን ውስጥ በጌታ በኢየሱስ ስም ተስተካክሎ ውበትን አግኝቶ አምሮበት እጃችሁን ይግባ። አሜን። ይሄ መልእክት ለብዙ ሰዎች ስለሚያስፈልግ ሼር ማድረጋችሁን እንዳትረሱ። መስማትንስ ሰምቼ ነበር፣ እግዚአብሔር ግን አሁን በዓይኔ አሳየኝ ብላችሁ ትልቅ የምስጋና ድግስ የምታዘጋጁበት ቀናቶች ያድርግላችሁ። የተዘጋ ይከፈት፣ የተበላሸ ይስተካከል። የሞተ ጉዳያቸው ኢየሱስም ከዚህ ቃል የተነሳ መስተካከል ይጀምር። ነገ ሐሙስ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ልዩ የጸሎት ጊዜ ስላለን ሁላችሁም ዘግይቶብኛል፣ ጨንግፎብኛል፣ ተበላሽቶብኛል በሚል ተስፋ መቁረጥ ውስጥ እየተመላለሳችሁ ያላችሁ ይህም በእግዚአብሔር ዓይን ቀላል ነው። ከጸሎት የሚበልጥ ምንም ነገር የለም። በጸሎት ኃይል ትካፈላላችሁ። ስለዚህ ሁላችሁም በዚህ ጸሎት ሰዓት ተገኝታችሁ አብራችሁኝ በዚህ ፌስቡክ ላይቭ እንድትጸልዩ ጋብዛችኋለሁ። እንዲሁም ከላይ የዩቲዩብ አካውንት አለ። ይህም መልእክት የሰማችሁ ሁላችሁም እየገባችሁ ሰብስክራይብ አድርጉ። እግዚአብሔር የሰማችሁትን ነገር በዓይኖቻችሁ ላይ ገለጠ፣ ታየ። በኢየሱስ ስም የሚዳሰስ የሚጨበጥ የሚታይ አካል የለበሰ ጉዳይ በዚህ 3 ቀን ውስጥ እጃችሁ ገባ። አሜን።